ሰላም ዛሬ ነው ኢየሩሳሌም ወደ አንቺ መጥቷልና አምላክ ዘላለም ሆሳዕና በአርያም እያሉ ዘመሩ ሕፃናት በኢየሩሳሌም ሆሳዕና በአርያም እያሉ ዘመሩ ሕፃናት በኢየሩሳሌም አንቺ ቤተልሔም የዳዊት ከተማ የሕዝቦችሽ ብርሃን መጣልሽ በግርማ መጣልሽ በግርማ ሆሳዕና በአርያም እያሉ ዘመሩ ሕፃናት በኢየሩሳሌም ሆሳዕና ሆሳዕና አቤቱ አሁን አድን ብሎ የጮኸ ሕዝብ ከጥቂት ቀናት በኋላ ስቀለው አሉ። መስቀል ተሸክሞ ሆነን መድኃኒት ሆነን መድኃኒት ይህ እንዴት ይሆናል? የሰው ልጅ ጩኸት እንደ አውሎ ነፋስ ታይቶ የሚጠፋ ወላዋይ ቀባጣሪ እንዲሁም አሳዛኝ ፍጥረት ነው። በኢየሩሳሌም በደቂቃ የተናገረው ወዲያው የሚቀየር ይገርማል። አሁኑን ወዶ ወዲያው የሚጠላ አሁን አድን ብሎ ቀጥሎ ስቀለው የሚል ከክፋቱ የማይመለስ ሰው ገና ከመፈጠሩ ትዕቢት አንግቦ አምላክነት ተመኝቶ የሞት ሞት መሞቱ ሲያስገርም መልሶ ሆሳዕና ለዳዊት ብሎ በዘመረበት አንደበቱ መልሶ ይሰቀል ማለቱ እንዴት አያስደንቅ! እንዴትስ አያስገርም! ሆሳዕና አቤቱ አድን ያለ አንደበት እንዴት ይሰቀል ለማለት ምላሱ ተፈታ። አታወኪነስ አታስጨንቅኝ በዓለም መድኃኒት በእግዚአብሔር ታመኝ። የኛ ሆሳዕና የእግዚአብሔርን ማዳን ወይስ የኛን ፍላጎት ለማሟላት ለመታየት ወይስ ለመቀደስ ጸጋ ለመልበስ ወይስ ለሕስረት በፈረጅያ በቆብ በካባ በቤተ ክርስቲያን አልባሳት በቀረጥ በፎጣ በነጠላ በሻሽ አጊጠን ለመታየት ወይስ ከልብ ድህነትን ፈልገን ድህነተ ነፍስን ለማግኘት ሁሉም ልቡን ያውቀዋልና
ልብ ያለው ልቡን ይጠይቅ። ወደ ውሃ ምንጮች ነፍሴ ወደ ሕያው አምላክ ተጠማች። ሕያው የሆነው ዘላለማዊ እግዚአብሔር አምላካችን የመዳን ተስፋን የሰጠን ገና ከመጀመሪያ አዳምና ሔዋን ባጠፉባት ቅጽበት መሆኑን ቅዱሳት መጻሕፍት ያስረዱናል። እናም መዳን ለአምላካችን አዲስ ነገር አይደለም፣ ከመጀመሪያው ጀምሮ ነበር እንጂ። ዘፍጥረት 3:15 ላይ እንደተጻፈው የሴቲቱን ዘር የእባቡን ራስ ይቀጠቅጣል ተብሎ ተነግሮናልና። ይህ የመጀመሪያው የመዳን ተስፋ ቀጥሎ በምዕራፍ 22:18 ላይ ደግሞ በዘር ሁሉ አሕዛብ ይባረካሉ ብሎ ደግሞታል። በነቢያትም ቀጠለ። ቅዱሳን ነቢያት ይወርዳል ይወለዳል እያሉ በተስፋ ሲጠብቁት ኖረዋል። በትንቢታቸውም እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንንም ደቀቀ፣ የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን እያሉ መስክረዋል። ኢሳይያስ 53:5 ላይ ሰው ባንደበት አይደለም፣ ሰው በቃላቱ ወደ ጌታ በፍጹም አይቀርብም። ለብዙ ጊዜያት በሕይወቱ ዝምታን መረጠ፣ ከእንባ ይልቅ ቃል አውጥቶ ዝምታው በለጠ። ስለዚህ ሆሳዕና እውነተኛ የመዳን ተስፋ፣ ሆሳዕና ከባርነት ቀንበር መላቀቂያ፣ ሆሳዕና የቆሸሸ ልብን ማንጽያ፣ ሆሳዕና ከኃጢአት ወጥመድ መዳኛ ነበር እንጂ በቆሻሻ ልብ በተዋበ ልብስ ተሸፍኖ ፈጣሪን ማታለያ ማስመሰያና በስሙ መነገጃ እንዳልሆነ ነቢያቱ፣ ሐዋርያቱ፣ ባህታውያኑ ራሳቸውን ዝቅ አድርገው በትሕትና የሚገዙለት ቅዱሳን ምስክር ናቸው። የአምላክ የሚልልን እዚሁ ላይ አንድ የአባቶችን ታሪክ ትዝ አለኝ። አንዱ ገበሬ፣ ሌላው እረኛ፣ ሁለቱም ለእግዚአብሔር መሥዋዕት ያቀርባሉ። እረኛው ያቀረበው መሥዋዕት በንጹሕ ልብ፣ ገበሬው ግን በብልጠትና በተንኮል የተሞላ መሥዋዕት አቀረቡ። እናም የሁለቱንም ጌታ አንድ ነበረና መሥዋዕቱን በሚገባ መርምሮ የእረኛውን ተቀበለ፣ የገበሬው ግን አልተቀበለውም። ያን ጊዜ ገበሬው ቅናትና ትዕቢት አደረበትና ተናደደ፣ ፊቱም ተለወጠ። ጌታው ይህንን የትዕቢት መሥዋዕት ላንተ ይሁን፣ ነገር ግን ኃጢአት በደጅህ ቆማለችና ተቆጣጠራት አለው። ዘፍጥረት 4:7 ላይ ገበሬው ይባስ ብሎ ለዛ ለእረኛው ሊገድል ክፉ ውሳኔ ወሰነ። እናም ገደለው። ወይ ጉድ! ሰው በገዛ ራሱ ያመጣው ከፈጣሪው ተጣላ። ከላይ ሰው የሚለብሰውን ልብስ ለብሶ ውስጡ ክፋት አበቀለ። መጨረሻውም ግድያና ሞትን ከልቡ አፈለቀ። በመቅደስ ቆሞ ስብሐት ለአብ ወወልድ ወመንፈስ ቅዱስ ብሎ ሲጀምር ቅድሚያ ሂድና ወንድምህን ፈልገህ አምጣው አብሮህም ያምልክ የሚል ድምፅ በጆሮው ሹክ ቢለው እኔ የወንድሜን ጠባቂ አይደለሁም በማለት ትዕቢቱ በጌታው ፊት ገለጠ። ታዲያ
ይህንን የመሰለ ጥሩ ኃጢአት ተሸክሞ እንዴት ሃሌሉያ ብሎ ለማመስገን አሰበ? ምስጋናውስ የማያጸጽት ከሆነ ለምን ይለፋል? ወንድሙን በድሎ አቤቱ አድን ቢል ምንስ ይጠቅመዋል? የአቤል ደም ከምድር ይጮኻል። የቃየል መደምደሚያ መቅበዝበዝ፣ ሰላም ማጣት መሆኑን ልቡ እያወቀ ለምን ወንድሙን ገድሎ እኔ ልክበር፣ የኔ መስዋዕት ይብለጥ አለ? ትዕቢት ሲደመር ቅናት ይሆናሉ ጥፋት ነውና። ፈጣሪ ልብን ይመለከታል። ኃጢአት ከትንሽ ጀምሮ ታላቅ ይሆናል። የዳዊት ልጅ ሆይ አቤቱ እባክህ አሁን አድን፣ አሁን ማረኝ ለማለት ቅድሚያ ወንድምህን ውደድ፣ ትዕቢትህንና የሐሰት ካባህን አውልቅ። ወንድሜ እህቴ፣ ወደ ጀመርነው ወደ ሆሳዕና እንመለስና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ለመግባቱ ንጉሥሽ በአህያ ላይ ተጭኖ ይመጣል ብሎ አስቀድሞ ዘካርያስ ተናግሯልና እርሱ የሰላም ንጉሥ በመሆኑ በውርንጭላ አህያ ተቀምጦ ወደ ከተማይቱ ሲመጣ ሕዝቡ ቅጠል አንጥፈው ተቀበሉ፣ ሕፃናትም ዘመሩለት፣ ድንጋዩም አሸበሸበ። ነገር ግን ያደረጉት ክብር ሁሉ ውጫዊ እንጂ ውስጣዊ አልነበረም። ውስጣቸው ትዕቢት፣ ውጫቸው ነጭ። ማርታ እህት አልዓዛር ካስታወስናት ጌታ ሆይ አልዓዛር ከሞተ 4 ቀን ሆኖታልና አሁን ይሸታል አለችው። ኢየሱስም ብታምኝስ የእግዚአብሔርን ክብር እንድታይ አልነገርኩሽምን አላት። እሷ ግን ጌታ ሆይ አሁን አይረባም አለችው። በትዕቢትና የክርስቶስን ማዳን ረስታ በዕለተ ሆሳዕና አቤቱ አሁን አድን እያሉ የተከተሉት ሁሉ በዕለተ ዓርብ ደግሞ ይሰቀል ይሰቀል ይወገድ እያሉ ተናገሩ። እምነታቸው ምድራዊና ሥጋዊ መሆኑን አስመሰከሩ። እግዚአብሔር ለምን አዳነን እንዳንል የእግዚአብሔርን ፍቅር ሲገለጽ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ከማለቱ በፊት በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ሊሰቀል ይገባዋል በማለት ወንጌላዊ ዮሐንስ እግዚአብሔር የሰውን ልጅ ማንም ሳያዘው መውደዱን በፈቃዱ ተሰቅሎ ማዳኑን በረቀቀ ጽሑፉ ይገልጸዋል። አዎ እውነት ነው። ጌታ ሆይ አቤቱ እባክህ አሁን አድን። እኛ ኃጢአተኞች ነበርን፣ አሁንም ነን። እርሱ ግን ፍቅርን አሳየን። እኛ ዕለት ዕለት ሕጉን እንጥሳለን፣ እርሱ ግን እንድንመለስ ይታገሰናል። እኛ ሲጎለን ከእርሱ እንርቃለን፣ እርሱ ግን ለምን አጠፋችሁ ብሎ አልራቀንም። የመዳኑ ምልክት እውነተኛ ፍቅር ነውና በፍቅር ዓይኑ ይመለከተናል። እኛ ሳንወደው እርሱ ወደደን። አንደኛ ዮሐንስ ምዕራፍ 4 ቁጥር 10 ላይ ታመኝ እውነተኛ መዳን ሆሳዕና በሕዝቡ ፍላጎት ምድራዊ ነፃነት እንዲያገኝ ነበር። ነገር ግን ከኃጢአት ባርነት ከዲያብሎስ ግዞት ለማላቀቅ ወደዚህ መጣ። በአዳም ምክንያት የሞተው ሁሉ ወደ ሕይወት ለመመለስ ገነትን ለማውረስ በአህያ ውርንጭላ ተጭኖ ጌታችን
መድኃኒታችን ኢየሱስ ክርስቶስ ኢየሩሳሌም ገባ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22። ዝምታ ወለጠ በዕለተ ሆሳዕና አቤቱ አድን፣ በዕለተ ዓርብ አቤቱ ይሰቀል ይሰቀል። ዓርብ ከመድረሱ በፊት ያለችው ዕለተ እሁድ ከቤተ ሳይዳ እስከ ኢየሩሳሌም የዘንባባ ዝንጣፊ ይዘው አቤቱ አድን አሉት። ከ5 ቀን በኋላ ዕለተ ዓርብ ደግሞ ስቀለው 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 እያሉ ጩኸት አበዙ። ነገር ግን አባት ሆይ የሚያደርጉትን አያውቅምና ይቅር በላቸው እያለ ፍቅርን አስተማራቸው። ይቅርታ የክርስትና መሰረት ነው የተባለበት ምክንያቱም እዚሁ ላይ ነው። ማን ነው የሚተገብረው? ማን ነው ይህንን አራያ የሚያሳየው? ማንስ ነው ስለ ፍቅር ብሎ ራሱን የሚያዋርደው? ዛሬ እኛ የት ነን? ከሆሳዕና ወይስ ከስቀለው? ከስቀለው። ሆሳዕና የልብ መፈተኛ፣ የፍቅር ማሳያ፣ የትህትና አርማ ነው። በውኑ እግዚአብሔርን እንፈልጋለን ወይንስ የእኛን ፍላጎት እናደራጃለን?